ውድ የፈታ ዴይሊ ቤተሰቦች ቪዲዮቻችሁ እየደረሰን አይደለም እያላችሁን ስለሆነ ለእርሶም ሆነ ለሌሎች እንዲደርስ ላይክ እና ኮሜንት በማድረግ እንድትጀምሩልን በአክብሮት እንጠይቃለን። እናመሰግናለን። ይህ የዕለተ ማክሰኞ የረፋድ ጥንቅራችን ነው። ቆይታችሁን ከእኛ ጋር እንድታደርጉ የቅድሚያ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። በርካታ ኢትዮጵያውያን ስደተኞች በሚገኙባት ደቡብ አፍሪካ በዛሬው ዕለት ከባድ ጸረ ስደተኞች ሰልፍ ይካሄዳል። ስጋቶችም ንረዋል። ጥንቅራችን ከያዛቸው መረጃዎች መካከል ነው። የጋዜጣ ጥሪ ተደርጎላቸው ይምጡ የተባሉት በአሁኑ ሰዓት ነፍጥ አንግበው በአማራ ክልል እየተንቀሳቀሱ የሚገኙት ምሬ ወዳጆን ጨምሮ 27 ተከሳሾች ጉዳይ የያዘው የክስ መዝገብ አዲስ አቅጣጫ ይዟል። የችሎት መረጃ የጥንቅራችን አካል ነው። ህወሓት 4 ጥያቄዎችን አቅርቧል። ከደብረ ጽዮን ቀጥሎ በሁለተኛ የስልጣን እርከን ደረጃ ላይ የተቀመጡት ሰው ያቀረቧቸው ጥያቄዎች ናቸው። ጥያቄዎቹ ለማን ቀረቡ፣ ምንስ የሚሉ ናቸው የሚለውን በተመለከተ ጥንቅራችን ላይ ያደርሳችሁ ይዞታል። በትግራይ ክልል ወቅታዊ የፖለቲካና የጸጥታ ሁኔታ ላይ አዳዲስ ውጥረቶች እያነገሱ ያሉት የግዳጅ ወታደራዊ ምልመላ ዜናዎች በስፋት ማነጋገራቸውን ቀጥለዋል። በትግራይ የኤርትራ አይነት አስገዳጅ ወታደራዊ ምልመላ እየተካሄደ ነው የሚል ከባድ ክስ ቀርቧል። ፊታቸውን በጭንብል የሸፈኑ ታጣቂዎች ጉዳይም ሌላኛው አነጋጋሪ ክስተት ነው። ይዘነዋል። ዋሽንግተን የሱዳንን ጦርነት በማቀጣጠል ተጠያቂ ናቸው ባለቻቸው 8 ግለሰቦችና አካላት ላይ ማዕቀብ ጣለች። ማዕቀቡ የተጣለባቸው አካላት በቀጥታ በጦርነት የመሳሪያ ግዢ የሚያቀርቡ ናቸው ተብሏል። ተንታኞች ግን የአሜሪካን ማዕቀብና በሱዳን ሰላም ለማምጣት በሚል የተሰባሰቡ ሀገራትን በጽኑ ተችተዋል። አስታራቂም አስታጣቂም በመሆኑ የተኩስ አቁም ማምጣት አይቻልም ሲሉ ግብጽ፣ ኢምሬትና ሳዑዲ ያሉበትን ኮአድ የሚሰኘውን ስብስብ ተችተዋል። መረጃው ዝርዝር አለው። በአሜሪካ ለኢትዮጵያውያን ስደተኞች አጣብቂኝ አማራጭ ቀረበ። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ከለላ ለሰጣቸው 5000 ኢትዮጵያውያን በቋሚነት ለመኖሪያ ፍቃድ እንዲያመለክቱ ካልሆነ ሀገር ለቀው እንዲወጡ ማሳሰቢያ ሰጥቷል። ጉዳዩን የምንመለከት ይሆናል። በመካከለኛው ምስራቅ ለረጅም ጊዜ የዘለቀውን የፖለቲካና የወታደራዊ ውጥረት ለማርገብ ከፍተኛ ተስፋ የተጣለበት የአሜሪካና የኢራን የሰላም ድርድር በኳታሯ ዋና ከተማ ዶሃ ዳግም እንደሚጀመር ተሰምቷል። መረጃው ዝርዝር አለው። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ካንጋሮ ሪል ስቴት በወለል አንድ ቤት ብቻ የሆኑ G+4 አፓርትመንት ከቦሌ በ5 ደቂቃ ርቀት በምትገኘው ቦሌ ቡልቡላ አቀረበ። ግንባታቸው 70% የደረሰና በአንድ ዓመት የሚረከቧቸውን ባለ 2 መኝታ 107 ካሬ 4 ሚሊዮን 30% ቅድመ ክፍያና በ13.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ 130 ካሬ 4.7 ሚሊዮን 30% ቅድመ ክፍያና በ15.6 ሚሊዮን እስከ 16.3 ሚሊዮን ብር ሙሉ ክፍያ የራሱ ያድርጉ። ካንጋሮ ሪል ስቴት ለ50 ዓመታት በስኬታማ የቢዝነስ እንቅስቃሴዎች የሚታወቀው ግዙፍ የካንጋሮ ኢንዱስትሪያልስ እህት ኩባንያ ነው። ለበለጠ መረጃ 0964 25 29 ይደውሉ። ህወሓት 4 ጥያቄዎችን አቀረበ። አሁን ባለው የህወሓት አደረጃጀት ከደብረጽዮን ገብረ ሚካኤል ቀጥሎ ሁለተኛው ሰው የሚባሉ ሰው ጥያቄዎችን በቅሬታ አቅርበዋል። ይህ ሰው በህወሓት የፓርቲ አደረጃጀት እንደዚሁም አሁን ባለው በደብረጽዮን በሚመራ የትግራይ ክልላዊ መንግስት ውስጥ በሁለተኛ የስልጣን እርከን ላይ የተቀመጡ ናቸው። አቶ አማኑኤል አሰፋ ይባላሉ። በፓርቲም ውስጥ እንደዚሁም በመንግስታዊ አስተዳደሩም ውስጥ የደብረጽዮን ምክትል የሆኑት አቶ አማኑኤል አሰፋ መድሎ ደርሶብናል በማለት ቅሬታቸውን አያይዘው በ4 ጥያቄዎች በማጀብ አቅርበዋል። ቅሬታ የቀረበው በኢትዮጵያ ላሉ የምዕራባውያን ዲፕሎማቶች ነው። ከሰሞኑ በአሜሪካ ስቴት ዲፓርትመንት እንደዚሁም በአውሮፓ ህብረት በኩል ህወሓት ላይ ጫናን የሚፈጥሩ ተከታታይነት ያላቸው መግለጫዎች መውጣታቸውን ተከትሎ በአቶ አማኑኤል አሰፋ የተሰማ ከባድ ቅሬታ፣ ማሳሰቢያና ጥያቄ ሆኖ ታይቷል። ህወሓት ለሁለቱም የአሜሪካ ስቴት ዲፓርትመንት እና የአውሮፓ ህብረት መግለጫዎች በጽሁፍ ምላሾችን የሰጠ ቢሆንም አቶ አማኑኤል ግን እነዚህ መግለጫዎች በቂ ናቸው ብለው ያሰቡ አልመሰለም። ይህም በመሆኑ በግል የፌስቡክ ገጻቸው ላይ ዲር ዌስተርን ዲፕሎማትስ ኢን ኢትዮጵያ በሚል ርዕስ ባጋሩት አጠር ያለ መልእክታቸው 4 ጥያቄዎችን ያቀረቡበት ሁኔታ ታይቷል። ሐሳቦቹ ጠቅለል ተደርገው ሲታዩ እየበደላችሁን ነው፣ ከኢትዮጵያ መንግስት አንጻርም መድሎ እየፈጸማችሁብን ነው የሚል መልእክት ሆኖ ይታያል። አቶ አማኑኤል በዚሁ በግል ፌስቡክ ገጻቸው ላይ በተጋራው መልእክታቸው ለረጅም ጊዜ ምዕራባውያን ስቴቶች ናቸው ብለን ስናስባቸው የነበሩ ሰብአዊ መብቶች፣ የህግ የበላይነትና ዲሞክራሲ በታየው ከፍተኛ አድሏዊነት ጥያቄ ውስጥ የመግባታቸው ጉዳይ በእጅጉ አሳስቦኛል ብለዋል።
እኔ ራሴ አንዳንድ ምዕራባውያን ዲፕሎማቶች የዘር ማጥፋት ፈጽሟል፣ ሌሎች ዓለም አቀፍ ወንጀሎችንም ሰርቷል በሚል ክስ የሚቀርብበትን አገዛዝ ድጋፋቸውን በመስጠት ተጨማሪ እልቂቶች እንዲፈጸሙ የማበረታታቸው ጉዳይ በእጅጉ ያስገርመኛል ሲሉም ሐሳባቸውን ያጋሩበት ሁኔታ ታይቷል። ከዚሁ መልእክታቸውን በመቀጠል አቶ አማኑኤል ውድ በኢትዮጵያ ላላችሁ ምዕራባውያን ዲፕሎማት ዲር ዌስተርን ዲፕሎማትስ ኢን ኢትዮጵያ ላሏቸው አካላትም 4 ጥያቄዎችን አስከትለዋል። የመጀመሪያው ጥያቄ በእርግጥ የትግራይ ሁኔታ ችላ ተብሎ ወደ ጎን ሊባል የሚችል ጉዳይ ነው የሚል ነው። አቶ አማኑኤል ቀጥሎም እንደዚህ አይነት እኩልነት የሌለበት አካሄድ በቀጠናው ዘላቂና አስተማማኝ ሰላምን ያመጣል ብላችሁ ታስባላችሁ ሲሉም በእኩል አይን አልታየንም አይነት ቅሬታ አዘል ጥያቄን ጠይቀዋል። ቀጥለውም ያሏቸው ብሔራዊ ጥቅሞች አሉን ከምትሏቸው የዴሞክራሲ እሴቶች ጋር በምን መልኩ ተጣጥመው ይሄዳሉ? ከዚህ አንጻር የምዕራባውያን እሴቶች የሚባሉትስ እንዴት ይታያሉ? ሲሉም 2 ጥያቄዎችን አከታትለው ጠይቀዋል። ከደብረጽዮን ገብረ ሚካኤል በመቀጠል ሁለተኛው የስልጣን እርከን ላይ የሚገኙት አቶ አማኑኤል አሰፋ አሁን ባለው የምዕራባውያን የዲፕሎማሲ አካሄድ ምዕራባውያኑ ቆምንለት ከሚሏቸው የዴሞክራሲ እሴቶች ይልቅ ለብሔራዊ ጥቅማቸው ቆመዋል ሲሉ ወቀሳቸውን ሰንዝረዋል። ህወሓት ከፕሪቶሪያ ስምምነት በፊት በነበረው የትግራይ ጦርነት በቀድሞ የአሜሪካ ፕሬዝዳንት ጆ ባይደን አስተዳደር የነበረው የማባበል ሁኔታ በትራምፕ አስተዳደር ዘመን ሊቀጥል አለመቻሉን የሚያሳይ የእገዳ መግለጫ መውጣቱ በከፍተኛ ደረጃ ያስደነገጠው ነው እየታየ ነው። የትራምፕ አስተዳደር ከማስጠንቀቂያ ጋር ስማቸው ባልተጠቀሰ የህወሓት ቁልፍ አመራሮች ላይ የቪዛ እገዳን መጣሉ ከእገዳው በላይ ያለው የፖለቲካ መልእክት የህወሓት ሰዎችን ያስደነገጠ መሆኑ ይነገራል። የስቴት ዲፓርትመንት መግለጫ የሚያመላክተው ነገሮች መሻሻል የማያሳዩ ከሆነ ቀጣይ እርምጃዎችም ጭምር ይፋ እንደሚሆኑ ነው። አብዛኛውን ጊዜ አሜሪካንን ፈለግ የሚከተለው የአውሮፓ ህብረትም ልክ እንደ አሜሪካ የህወሓት ሰዎች ላይ እርምጃ የወሰደ መሆኑን ባያሳውቅም የህወሓትን የጊዜያዊ አስተዳደሩን ግልበጣ ግን በእጅጉ የተቃወመበት ሁኔታ ታይቷል። እነዚህ ሁኔታዎች በህወሓት በኩል እየተወሰዱ ያሉት እንደ ፖለቲካ መድሎ ተደርገው መሆኑን አቶ አማኑኤል አሰፋ ካሰፈሩት መልእክታቸው መረዳት ተችሏል። ወደ ቀጣይ መረጃ አለፍን። ስጋት ያጫረው የዛሬው ከባድ ሰልፍ። በደቡብ አፍሪካ አስፈሪ ነው የተባለለት ጸረ ስደተኞች የተቃውሞ ሰልፍ በዛሬው ዕለት ተጀምሯል። በደቡብ አፍሪካ ያሉ ኢትዮጵያውያን ስደተኞችም ከባድ ስጋት ውስጥ ወድቀዋል። ስደተኞች ሀገራችንን ለቃችሁ ውጡ የሚለው ቀነ ገደብ የሚያልቀው ዛሬ ነው። ለቀናት ጁን 30 በሚል ከፍተኛ የማህበራዊ ሚዲያ ቅስቀሳ ሲካሄድበት የነበረው ይህ ሰልፍ በዚያው በደቡብ አፍሪካ ያሉ ስደተኞችንና ንብረታቸውን ወደ ማጥቃት ሊሸጋገር ይችላል በሚል የደቡብ አፍሪካ መንግስት በከፍተኛ ተጠንቀቅ ላይ ይገኛል። የደቡብ አፍሪካ ፖሊስ በፈረሶች በፓትሮል ወይም የቅኝት ተሽከርካሪዎች ጭምር በመታገዝ መንገዶችንና አደባባዮችን ይዟል። ባንዲራና ቆመጥ ዱላዎችን የያዙ ሰልፈኞችም በሶዌቶ መንገዶች ላይ በጩኸት መፈክር እያሰሙ ሲያልፉ ታይተዋል። ይህ ሰልፍ ስደተኞች እስከ ጁን 30 ድረስ ሀገሪቱን ለቀው መውጣት አለባቸው በሚል የተሰጠውን ቀነ ገደብ ማለቅ አስመልክቶ የሚካሄድ መሆኑ ተመልክቷል። ከዚያስ የሚለው ጉዳይ ብዙዎችን ያሳሰበው ነው ታይቷል። ከደቡብ አፍሪካ ጋር ድንበርን የሚጋሩ ሀገራት ስደተኞች በአውቶቡስ ትራንስፖርት ደቡብ አፍሪካን ለቀው ወጥተዋል። እንደ ጋና ያሉ ሀገራት ደግሞ ፈቃደኛ የሆኑ ዜጎቻቸውን በአውሮፕላን አጓጉዘዋል። አሁን ባለው ሁኔታ ሰልፉን ተከትሎ ጥቃት ሊፈጸምብን ይችላል በሚል የሰጉ የበርካታ አፍሪካ ሀገራት ስደተኞች የተደበቁበት ሁኔታ እንዳለ መረጃዎች እያመለከቱ ነው። ከነዚሁ በደቡብ አፍሪካ ካሉት አፍሪካውያን ስደተኞች መካከልም ኢትዮጵያውያን ተጠቃሾች ናቸው። ኢትዮጵያውያኑ እዚያው ባለው የኢትዮጵያ ኮሚኒቲ አማካኝነት እርስ በርሳቸው መረጃዎችን እየተለዋወጡ ራሳቸውን እንዲጠብቁ በደቡብ አፍሪካ የኢትዮጵያ ኤምባሲ ያስታወቀበት ሁኔታ አለ። በደቡብ አፍሪካ ጸረ ስደተኛ እንቅስቃሴ የሚያደርጉ ቡድኖች ጥቃት ሊፈጽሙብን ይችላሉ የሚል ስጋት ያላቸው ኢትዮጵያውያን የኢትዮጵያ መንግስት እስካሁን ያደረገላቸው ነገር እንደሌለ መረጃውን አድርሰውኛል ሲል ዋዜማ በዘገባው አመልክቷል። ኢትዮጵያውያኑ ጸረ ስደተኛ ቡድኖች ህጋዊ ሰነድ ወይም የሀገሪቱ ዜግነትና መታወቂያ ያላቸውን ሰዎች ጭምር ኢላማ ማድረጋቸውን ገልጸዋል። የአሁኑ የጸረ ስደተኛ የተቃውሞ እንቅስቃሴ በመንግስታዊና መንግስታዊ ባልሆኑ ድርጅቶች፣ ባለሀብቶችና የፖለቲካ ፓርቲዎች ጭምር የሚደገፍ በመሆኑ ስጋት እንደገባቸው የገለጹት ኢትዮጵያውያኑ ጥቃት ፈጻሚ ጸረ ስደተኛ ቡድኖች የትራንስፖርት ወጪና አበል ተመድቦላቸው እንደሚንቀሳቀሱ መረዳታቸውን እንዳመለከቱም ዘገባው አመልክቷል። ከዛሬው ሰልፍ ጋር በተያያዘ ስጋቱ የገባቸው የሀገሪቱ ፕሬዝዳንት ሲሪል ራማፎዛ ስደተኞችን በተመለከተ ሰልፍ ለማካሄድ ያቀዱ ዜጎች ተቃውሟቸውን በሰላማዊ መንገድ ብቻ እንዲያከናውኑ አሳስበዋል። ወደ ቀጣይ መረጃ ተሻገር። የእነምሪ ወዳጁ የክስ መዝገብ ችሎት መስከረም አበራን ጨምሮ 4 የመገናኛ ብዙሃን ባለሙያዎችን በያዘውና በእነ ዶክተር ወንዶሰን አሰፋ መዝገብ በሽብር ወንጀል ክስ የቀረበባቸው 51 ተከሳሾችን የክስ መዝገብ ፍርድ ቤቱ ተመልክቶታል። የጋዜጣ ጥሪ ተደርጎላቸው ይምጡ የተባሉት በአሁኑ ሰዓት ነፍጥ አንግበው በአማራ ክልል እየተንቀሳቀሱ የሚገኙት ምሬ ወዳጆን ጨምሮ 27 ተከሳሾች ጉዳይ በያዘው የክስ መዝገብ የመከላከያ ምስክሮቻቸውን አደራጅተው እንዲያቀርቡ የጊዜ ፍቃድ ተሰጥቷል።
የፌዴራል ከፍተኛ ፍርድ ቤት በነ ዶክተር ወንዶሰን አሰፋ የክስ መዝገብ ስር የተካተቱ 23 ተከሳሾች የመከላከያ ምስክሮቻቸውን አደራጅተው እንዲያቀርቡ ተጨማሪ ጊዜ መፍቀዱን የዘገበው ዋዜማ ሬዲዮ ነው። ፍርድ ቤቱ ይህን ውሳኔ ያስተላለፈው ተከሳሾቹ የብይን ግልባጭ በወቅቱ ስላልደረሳቸውና በአባ ሳሙኤል ማረሚያ ቤት ውስጥ በተለያዩ ክፍሎች ተበታትነው በመገኘታቸው ምክንያት ምስክሮቻቸውን ማደራጀት አለመቻላቸውን ለችሎቱ በዝርዝር ማስረዳታቸውን ተከትሎ ነው። በዚህ መዝገብ ስር ጋዜጠኛ መስከረም አበራ፣ ዳዊት በጋሻው፣ ጎበዜ ሲሳይና ገነት አስማማው የሚገኙበት ሲሆን የፍርድ ቤቱ ተጨማሪ ጊዜ መስጠት የህግ ሂደቱ ፍትሐዊና ሚዛናዊ እንዲሆን በር ከፋች ነው ተብሏል። ተከሳሾቹ ከህግ ክርክሩ ባሻገር በማረሚያ ቤት ውስጥ እየደረሰባቸው ስላለ አስቸጋሪ ሁኔታና የሰብአዊ መብት አያያዝ ለችሎቱ አቤቱታ አቅርበዋል። በአሁኑ ወቅት በማረሚያ ቤት ውስጥ ከፍተኛ የውሃ እጥረት መኖሩን የገለጹት ታሳሪዎቹ ከዚሁ ጋር ተያይዞ ወባን ጨምሮ ለተለያዩ ተላላፊ በሽታዎች የመጋለጥ ከፍተኛ ስጋት እንደተጋረጠባቸው አስረድተዋል። ይህንን የሰብአዊ መብት ጥሰትና የጤና ስጋት አቤቱታ በጥብቅ የተመለከተው ችሎቱ የማረሚያ ቤቱን ወቅታዊ ሁኔታ ለማጣራትና ተጠያቂነትን ለማረጋገጥ ትዕዛዝ አስተላልፏል። በቀጣይ መረጃ ትግራይ እንደ ኤርትራ። በትግራይ ክልል ወቅታዊ የፖለቲካና የጸጥታ ሁኔታ ላይ አዳዲስ ጥረቶች እያነገሱ ያሉት የግዳጅ ወታደራዊ ምልመላ ዜናዎች በስፋት ማነጋገራቸውን ቀጥለዋል። የቀድሞ የክልሉ ከፍተኛ ባለስልጣን ፕሮፌሰር ክንደያ ገብረ ሕይወት በማህበራዊ ትስስር ገጻቸው ኤክስ ባወጡት መረጃ መሰረት በክልሉ ውስጥ አንድ ወንጀለኛና ኋላ ቀር ሲሉ የጠሩት ቡድን የኤርትራን አይነት አስገዳጅ ወታደራዊ ምልመላ እያካሄደ ይገኛል። ፕሮፌሰሩ በአዲ ጉዶማ አካባቢ ፊታቸውን የሸፈኑ ታጣቂዎች ወጣቶችን በገፍ እያፈሱና እየወሰዱ መሆኑን የሚያሳዩ ፎቶግራፎችን በማስረጃነት አያይዘው ያቀረቡ ሲሆን በዚህ አስገዳጅ እርምጃ ምክንያትም በርካታ እናቶች ልጆቻቸው ሲወሰዱባቸው በከፍተኛ ሐዘን ላይ እንደሚገኙ ገልጸዋል። ይህ ድርጊት በአስቸኳይ ሊቆም እንደሚገባ ያሳሰቡት ፕሮፌሰሩ ሰላም ወዳድ የሆኑ አካላት ሁሉ በዚህ ጦርነት ናፋቂ ባሉት ቡድን ላይ ከፍተኛ ጫና እንዲያሳድሩና የሰብአዊ መብት ጥሰቱን እንዲያስቆሙ ጥሪ አቅርበዋል። ይህ በእንዲህ እንዳለ ከጉዳዩ ጋር በተያያዘ በክልሉ የሚገኙ የተለያዩ ወገኖችና የነዋሪዎች ድምፅ ደግሞ በጉዳዩ ላይ ያለውን ስጋትና ተጨባጭ ሁኔታ ይበልጥ የሚያሳይ ሆኗል። ለደህንነቱ በመስጋት ስሙ እንዳይጠቀስ የጠየቀ የመቀለ ከተማ ነዋሪና የቀድሞ የትግራይ ኃይሎች ሰራዊት አባል ለዶቼ ቬለ በሰጠው አስተያየት ከዓመታት በፊት በጦርነቱ ወቅት በደረሰበት ጉዳት ምክንያት ጦሩን ለቆ ቢወጣም አሁን ላይ በአስገዳጅነት ወደ ጦርነቱ እንዲመለስ ግፊት እየተደረገበት መሆኑን ገልጿል። ይህ የቀድሞ ተዋጊ ወጣት በሚሰራበት መስሪያ ቤትም ሆነ በሚኖርበት ቀበሌ በኩል ዳግም ጦሩን እንዲቀላቀል ትዕዛዝ እንደወጣበትና በአሁኑ ወቅት ይህንን ግዴታ በመሸሽ ላይ እንደሚገኝ አስታውቋል። እንደ ወጣቱ ማብራሪያ ወጣቶች የጦርነት አፈሳ በተለያዩ ስልቶችና መልኮች እየተፈጸመ ሲሆን ይህም በክልሉ ነዋሪዎች ዘንድ ከፍተኛ ስነ ልቦናዊ ጫናና መደናገጥን እየፈጠረ ይገኛል። በሌላ በኩል ይህ አዲስ የወታደራዊ ምልመላ እንቅስቃሴ በክልሉ ውስጥ ሌላ አዲስ ጦርነት ሊቀሰቀስ ይችላል የሚል ከፍተኛ ስጋት እንዲያንዣብብ አድርጓል። አስተያየት ሰጪ ወጣት እንደሚለው በትግራይ ክልል አሁናዊ ሁኔታ እጅግ አስጊ ከመሆኑ የተነሳ እዚህ አሁን ጦርነቱ አይቀሬን የሚል ስሜት በሰፊው እየተንጸባረቀ ይገኛል። ይሁን እንጂ የክልሉ ነዋሪዎች የጦርነቱን ሀሳብ ላለመቀበልና ዳግሞ ወደ እልቂት ላለመግባት በተለያዩ መንገዶች ጥረቶችን እያደረጉ መሆኑን ያብራራል። አሁን ሊነሳ የሚችለው ጦርነት እንደ ቀድሞ ፈጽሞ የክልሉን ወጣት ድጋፍ የሚያገኝ አይሆንም የሚለው ይኸው የቀድሞ ተዋጊ ለዚህም ዋናው ምክንያት በአሁኑ ወቅት ለጦርነት የሚያበቃ ምንም አይነት በቂና አሳማኝ ምክንያት ባለመኖሩ ነው በማለት የህዝቡን የሰላም ፍላጎት አጽንኦት ሰጥቶታል። ይህ በትግራይ ክልል ውስጥ እየተሰማ ያለው የአስገዳጅ ውትድርና ዜና በሰላም ስምምነቱ ትግበራና በክልሉ መልሶ ማቋቋም ሂደት ላይ ሊያስከትል የሚችለው ተጽዕኖ የብዙዎችን ትኩረት ስበዋል። በአንድ በኩል ሂደቱን የሚቃወሙ ወገኖች ድርጊቱ የህዝቡን የሰብአዊ መብት የሚጥስና የደቡብ አፍሪካውን የሰላም ስምምነት መንፈስ የሚጻረር ነው በማለት ሲወቅሱ፣ በሌላ በኩል ደግሞ በጉዳዩ ዙሪያ ያሉ ተሟጋቾች የጸጥታ መዋቅርን ማጠናከር ካለው አስፈላጊነት አንጻር ክርክሮችን ያነሳሉ። ይሁን እንጂ ድርጊቱ ያስከተለው ማህበራዊ ቀውስ በተለይም ወጣቶች የግዳጅ ምልመላውን በመሸሽ ከክልሉ እየወጡ መሆናቸው ጉዳዩን ወደ ከፋ ማህበራዊ ቀውስ ከመውሰዱ በፊት በውይይትና በሰላማዊ መንገድ መፈታት እንዳለበት የብዙዎች ስምምነት ነው። ወደ ቀጣይ መረጃ ስንሻገር አወዛጋቢው የአሜሪካ ሱዳን ማዕቀብ ለሱዳን ተፋላሚዎች መሳሪያ በሚያቀርቡ ኩባንያዎች ላይ ማዕቀብ ጣለች። ዋሽንግተን የሱዳንን ጦርነት በማቀጣጠል ተጠያቂ ናቸው ባለቻቸው 8 ግለሰቦችና አካላት ላይ ማዕቀብ መጣሏን አስታወቀች። ዋሽንግተን የሱዳንን ግጭት በማነሳሳት የሰላም ጥረቶችን በማደናቀፍና ጦርነቱን በማቀጣጠል ተጠያቂ ናቸው ባለቻቸው 8 ግለሰቦችና አካላት ላይ ነው እገዳ መጣሏን ከሰሞኑ ያስታወቀችው። በዋሽንግተን የወጣው መግለጫ እነዚህ አካላት የጦር መሳሪያዎችንና የውጭ ሀገራት ተዋጊዎችን ለሱዳን ፈጥኖ ደራሽ ኃይልና ለሱዳን ጦር ኃይል ያቀርባሉ ብለዋል። እነሱ የሚያደርጉት ድጋፍም ጦርነቱ እንዲራዘም አድርጓል በማለት አክለዋል። ተቋማቱ አብዛኞቹ መሰረታቸውን በሱዳን ያደረጉ ሲሆን ሆኖም ኢራን፣ ፓናማና ኮሎምቢያን ጨምሮ
በተለያዩ ሀገራት የሚሰሩ ናቸው። ማዕቀብ ከተጣለባቸው አንዱ የኃይል አምራችና አቅራቢ ኩባንያ ነው። አንደኛው ደግሞ የመሳሪያ አምራች ነው። ሌላው የኮሎምቢያ ኩባንያ ደግሞ የግል የመሳሪያ አምራች ኩባንያ ነው። በማዕቀቡ የተጠቀሱ አካላት ቀጥተኛ የመሳሪያ አቅራቢዎች ናቸው። ማዕቀብ የተጣለበት የኃይል ኩባንያ የሱዳን ጦር ኃይል የሚጠቀምባቸውን ፈንጆች የሚያመርት ሲሆን የኮሎምቢያው መሳሪያ አምራች ኩባንያ ደግሞ የኮሎምቢያ ቅጥረኛ ተዋጊዎችን ለሱዳን ፈጥኖ ደራሽ ኃይል የሚያቀርብ መሆኑ ተገልጿል። ሆኖም ታዛቢዎች ዋሽንግተን ጦርነቱን ለመሸምገል እየሰራች ቢሆንም አብራ እየሰራች ያለችው ተፋላሚዎቹን በመደገፍ ከሚከሰሱ ሀገራት ጋር መሆኑን በማመልከት በማዕቀብ ውጤታማነት ላይ ጥያቄ አንስተዋል። ኩአድ በመባል የሚታወቁትና የሱዳንን ግጭት ለመፍታት የተሰባሰቡት 4 ሀገራት ማለትም ዋሽንግተን፣ የተባበሩት አረብ ኤምሬቶች፣ ሳውዲ አረቢያና ግብጽ ሲሆኑ ከዋሽንግተን ውጭ ያሉ 3ቱ ሀገራት በሱዳን ጦርነት ጎራ ለይተው ድጋፍ የሚያደርጉ መሆኑን ተንታኞች አንስተዋል። ታዲያ አስታራቂውን የመጡ ራሳቸው ድጋፍ ሰጪ መሆናቸው ማዕቀቡም ራሳቸውን የሚመለከት ነው ብለዋል። በሱዳን ላለው የእርስ በእርስ ጦርነት መባባስና በፍጥነት አለመቋጨት ዋነኛው ምክንያት የተጠቀሱት ሀገራት ደጋፊም አስታራቂም ሆነው በመገኘታቸው ነው ሲሉ ታዛቢዎች ይተቻሉ። ሳውዲ አረቢያና ግብጽ በጀነራል አብዱልፈታህ አልቡርሃን የሚመራውን የሱዳን ጦር ኃይል፣ የዩናይትድ አረብ ኤምሬቶች ደግሞ በጀነራል መሐመድ ሐምዳን ዳጋሎ የሚመራውን የፈጥኖ ደራሽ ኃይል በመደገፍ ጦርነቱን እያባባሱ ስለመሆኑ ወቅሰዋል። ይህ እየታወቀ ዋሽንግተን ግን ኩአድ በሚባለው ቡድን ስር በአሸማጋይነት እየሰራች መሆኑን ግራ አጋቢ ብለውታል። ሱዳን መጠቀሚያ ሆናለች ሲሉ ነው ነገሩን የገለጹት። ዋሽንግተን ኩአድ ከሀገራቱ ጋር ያላት የሁለትዮሽ ግንኙነት እነሱን በቀጥታ ተጠያቂ እንዳታደርግ አድርጓታል ብለዋል። የትራምፕ አስተዳደር በኤምሬትና ሳውዲ በተለይ ከቴክኖሎጂና የሰው ሰራሽ አስተውሎት ዘርፍ ትልቅ ትብብር ሲኖረው ግብጽም የአሜሪካ አጋር ሆና እንደምትታይ አንስተዋል። ተንታኞች አስታራቂ ተብለው የመጡ ሀገራት በጦርነቱ የደጋፊነት ሚና የሰላም ስምምነት እንዳይመጣ እንቅፋት ነው ቢሉም የተባበሩት መንግስታት ግን በቡድኑ ላይ ያለውን እምነት ይገልጻል። ከሰሞኑ የተባበሩት መንግስታት ድርጅት የሱዳን ልዩ መልእክተኛ ፔካ ቪስቶ ምኞታችን ኩአድ በሰብአዊነት ላይ የተመሰረተ የተኩስ አቁም እንዲኖር ለማድረግ የያዘውን ጥረት እንደሚገፋበት ነው ብለዋል። ለ3 ዓመታት የቀጠለው ጦርነት ከ14 ሚሊዮን በላይ ዜጎችን እንዳፈናቀለ ቀጥሏል። ከሰሞኑ በምስራቃዊ የሱዳን ግዛቶች የጦርነት ግለቱ ያተኮረ ሆኗል። ወደ ቀጣይ ርዕስ አለፍን። በአሜሪካ ላይ ኢትዮጵያውያን ስደተኞች አጣብቂኝ አማራጭ ቀረበ። አመልክቱ ወይ ለቃችሁ ውጡ። ባለፈው ሳምንት በአሜሪካ ጊዜያዊ ጥገኝነት ከለላ አግኝተው የሚኖሩ በተለይም የሄቲና የሶሪያ ስደተኞችን የተመለከተ ውሳኔ ፍርድ ቤት መተላለፉ ይታወሳል። ይህ የፍርድ ቤት ውሳኔ ተመሳሳይ በሆነ የኢትዮጵያውያን ኬዝም የሚነካ መሆኑ ማብራሪያ ተሰጥቶበት ነበር። የችሎት ውሳኔውን ተከትሎ የአሜሪካ የሀገር ውስጥ ደህንነት ኃላፊ ማርኩዌን ሙሊን ጊዜያዊ ከለላ ላላቸው ስደተኞች ጠበቅ ያለ አማራጭ በሳምንቱ አቅርበዋል። ስደተኞቹ ቋሚ የመኖሪያ ፍቃድ ለማግኘት ጥያቄ ማቅረብ ወይም ሀገሪቱን ለቀው መውጣት አማራጫቸው መሆኑን አሳስበዋል። ሀገራቸው ውስጥ ባለው ሁኔታ የተነሳ ጊዜያዊ ከለላ አግኝተው አሜሪካ ውስጥ የሚገኙ የሄቲና የሶሪያ ስደተኞችን ሕጋዊ ጥበቃ በማቋረጥ የተወሰደው እርምጃ እንዲጸና ፍርድ ቤቱ የወሰነው ውሳኔ በተመሳሳይ በችሎት የትራምፕ አስተዳደር ውሳኔን ያሳገዱ ኢትዮጵያውያን ላይ ተፈጻሚ ሊሆን እንደሚችል ወይም ውሳኔ ተያያዥ ውጤት እንደሚያመጣ ተነግሯል። በትግራይ ጦርነት ዘመን በዚህ ከለላ ወደ 5000 የሚጠጉ ኢትዮጵያውያን ስደተኞች በአሜሪካ እንዳሉ ይታወቃል። የአሜሪካ ሀገር ውስጥ ደህንነት መስሪያ ቤት ለ3 ዓመታት የቆየ ኢትዮጵያውያን ከለላ እንዲቋረጥ ባለፈው ታህሳስ ላይ ውሳኔ ማስተላለፉም ይታወቃል። በጊዜው በ60 ቀናት ውስጥ ሀገሪቱን ለቀው እንዲወጡ ማዞ ነበር። ይሁን እንጂ ውሳኔውን የሚቃወም አቤቱታ የቀረበለት ቦስተን ውስጥ የሚገኝ የፌዴራል ፍርድ ቤት እርምጃውን አግዶት ቆይቷል። ከሄቲና ሶሪያ ስደተኞች ጋር የተያዘውን ተመሳሳይ እግድ ሲመለከት የነበረው የአሜሪካ ጠቅላይ ፍርድ ቤት ባለፈው ሳምንት ባሳለፈው ውሳኔ ግን ፍርድ ቤቶች ይህንን የትራምፕ አስተዳደር ውሳኔ ማገድ እንደማይችሉ አረጋግጧል። ይህ የጠቅላይ ፍርድ ቤት ውሳኔ ኢትዮጵያውያኑ እግድን ጨምሮ በተመሳሳይ ጉዳዮች ላይም ተፈጻሚ እንደሚሆን የሕግ ባለሙያ ማብራሪያ ሰጥተዋል። የሀገር ውስጥ ደህንነት መስሪያ ቤቱ ውሳኔውን ተከትሎ የሰጠው ማሳሰቢያም በዚህ አሰራር አማካኝነት አሜሪካ ውስጥ የሚገኙ ኢትዮጵያውያንን ጭምር የሚመለከት እንደሚሆን ተገምቷል። የመስሪያ ቤቱ ኃላፊ ሙሊን አስፈላጊውን የመጠየቂያ ማመልከቻ በማስገባት በዘላቂነት ለመቆየት ፍቃድ አግኝታችሁ መቀጠል አለባችሁ፣ ካልሆነ ግን ወደ ሀገራችሁ እንድትመለሱ እንረዳችኋለን ሲሉ ለስደተኞቹ ማሳሰቢያ ሰጥተዋል። የጊዜያዊ ከለላ ፍቃዱ ዘላቂ የመቆያ ፍቃድ ስለማይሆን የአውሮፕላን ትኬታችሁንና ለመቋቋሚያ የሚሆኑ $2100 የምንሰጣችሁ ይሆናል ሲሉም የአሜሪካ መንግስት የሚሰጠውን ድጋፍ አሳውቀዋል። ኢትዮጵያውያን ከለላውን ያገኙት በቀድሞ የአሜሪካ ፕሬዝዳንት ጆ ባይደን የስልጣን ዘመን በ2015 ዓ.ም እንደነበር ይታወሳል። በቀጣይ መረጃችን የዛሬው ተጠባቂ ድርድር በመካከለኛው ምስራቅ ለረጅም ጊዜ የዘለቀውን የፖለቲካና የወታደራዊ ውጥረት ለማርገብ ከፍተኛ ተስፋ የተጣለበት የአሜሪካና የኢራን የሰላም ድርድር
በኳታሯ ዋና ከተማ ዶሃ ዳግም እንደሚጀመር ተሰምቷል። በሁለቱ ኃያላን ሀገራት መካከል ይደረጋል ተብሎ የሚጠበቀው ይህ ውይይት በሆርሙዝ ባህረ ሰላጤ ላይ ከተቀሰቀሰ ወታደራዊ ፍጥጫና ከተሰነዘሩ ጥቃቶች በኋላ ተፈጥሮ በነበረው መስተጓጎል ምክንያት ለተወሰነ ጊዜ ተቋርጦ የቆየ ነበር። ዘጀሩሳሌም ፖስት እንዳስነበበው ይህ የኳታሩ ድርድር በሁለቱ ወገኖች መካከል የሚነሱ አንገብጋቢ የጸጥታና የዲፕሎማሲ ጉዳዮችን በሰላማዊ መንገድ ለመፍታት የታለመ እጅግ ተጠባቂ መድረክ ነው። የዚህ ወሳኝ የሰላም ድርድር በዶሃ በድጋሚ መቀጠል የተቻለው ባለፈው ሳምንት በስዊዘርላንድ በሁለቱም ወገኖች ከፍተኛ ባለስልጣናት መካከል የተደረገውን የመጀመሪያ ደረጃ ውይይት ተከትሎ ነው። አደራዳሪዎች በስዊዘርላንድ የተካሄደውን የባለስልጣናቱን ግንኙነት አዎንታዊና ገንቢ መንፈስ የታየበት በማለት የገለጹ ሲሆን ይህም ለኳታሩ ድርድር መሳካት ትልቅ መሰረት ጥሏል ተብሏል። ሁለቱ ሀገራት በሆርሙዝ የባህር መስመር ደህንነትና ቀጠናዊ መረጋጋት ዙሪያ ከፍተኛ ልዩነት ቢኖራቸውም አሁን ላይ ወደ ጠረጴዛ ዙሪያ ውይይት ለመመለስ መወሰናቸው በዓለም አቀፉ ማህበረሰብ ዘንድ በትልቅ ተስፋ እየታየ ያለ ጉዳይ ነው። ይህ በዶሃ የሚካሄደው ድርድር በመካከለኛው ምስራቅ ብቻ ሳይሆን በዓለም አቀፍ የነዳጅ ንግድ መስመርና ደህንነት ላይ የሚኖረው ተጽዕኖ የጎላ መሆኑን የዘርፉ ተንታኞች ይናገራሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ኢራን በጠየቀችው መሰረት ሁለቱ ሀገራት ዛሬ ማክሰኞ ዶሃ ውስጥ እንደሚደራደሩ ቢያስታውቁም በሁለቱ ወገኖች በኩል እየተሰሙ ያሉ መግለጫዎች ግን የድርድሩን ቅርጽ በተመለከተ የተለያየ ይዘት ያላቸው ናቸው። የዋይት ሃውስ ቃል አቀባይ ካሮላይን ሌቪት ለፎክስ ኒውስ በሰጡት ማብራሪያ ዋና ተደራዳሪዎቹ ጃሬድ ኩሽነር እና ስቲቭ ዊትኮፍ ለከፍተኛ ባለስልጣናት ስብሰባና ለጎንዮሽ ቴክኒካዊ ንግግሮች ወደ ኳታር እንደሚበሩ ቢያረጋግጡም የኢራኑ ምክትል የውጭ ጉዳይ ሚኒስትር ካዜም ጋሪባብዲ ግን በዚህ ሳምንት የሁለትዮሽ ቴክኒካዊ ንግግር ይደረጋል መባሉን አስተባብለዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።